ሰላም እንደምን አላችሁ ቤተሰቦቻችን። በዚህ ሰሞን ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ የምትለው ምልክት በመጫን ቤተሰብ ይሁኑ። ያላችሁን ሀሳብ አስተያየት በኮሜንት ሴክሽን ላይ ጻፉልን። ሰላም እንዴት ናችሁ? የምናጋራው ነገር እግዚአብሔር ስለሰጠን ያንን ልናካፍላችሁ መተናል። እንደምትባረኩበት እንደምትታነጹበት ተስፋ እናደርጋለን። ከከባድ ቀናት ውስጥ የተወለዱ መዝሙሮች፣ ዋና ከሆነ መረዳት ውስጥ የተወለዱ መዝሙሮች ያሉበት ስብስብ ነው። ሁሉም ስለ ኢየሱስ ነው፣ ለሱ ነው። እግዚአብሔርን በጣም ነው የምናመሰግነው ይህን እድል ስለሰጠን። የእውነት ደግሞ ለመታነጽ እንዲሆን ለሱ ክብር እንዲሆን ጸሎታችን ነው። ከጸጋው የእውነት እንዲመሰገን፣ ጸጋው እንዲታወጅ፣ ጸጋው እንዲወራ፣ ተስፋ እንደሌላቸው ምናልባት ሊያድናቸው የሚችል ጉልበት እንደሌለ፣ እንዳበቃላቸው፣ እንዳለቀላቸው፣ ማንም የማይወዳቸው እንኳን ሰው ራሳቸው በራሳቸው ተስፋ የቆረጡት ሰምተውት እንዲጽናኑበት። ከቀናቶች በፊት ዘማሪ ዘሪቱ ከበደ አዲስ ላይቭ አልበም ያለበት በጣም ተናግራ ነበርና ካስታውሳችሁ ልጆቻችሁም ከቨሩ ምናምን ሼር አድርጋ እንደነበረ ብዙዎቻችሁ ታስታውሳላችሁና ዛሬ ደግሞ ተለቋል። አልበሙ ሙሉ አልበሙ ተለቋል። ከነዛ መካከል ትንሽ አይት ለማድረግ ዩቲዩብ ቻናል ላይ ገብቻይቼ ነበርና ይሄው እዚህ ቪዲዮ ላይ የምትመለከቱት የመጀመሪያው ማጽናናት ላልና ጌታ ሆይ እጅን ይዘምራን በዛ ጸጋው ትናንትና ዛሬ የሚል ብዙ ወደ እስካሁን የተለቀቀው እስከዚህ ሰዓት ላይ እስካይ ድረስ የተለቀቁት ስንት ናቸው ማለት ስንት መዝሙሮች ናቸው? 1 2 3 4 5 6 ናቸው። አጠቃላይ እጅግ በጣም ደስ የሚሉ መዝሙሮች ናቸው። እጅግ በጣም ብዙ ሰው ተባርኮበታል። በጣም በነገራችን ላይ የሚገርም ነገር ከተለቀቀ በስንት ሰዓት ውስጥ በ16 ሰዓት ውስጥ 162000 ሰው አይቶታል። አረ ጌታ ሆይ ይሄ ጸጋው የሚል ነው። ሌላ ደግሞ ትናንትና ዛሬ የሚለው ሌላ አለ። ትናንትና ዛሬ ላይ ደግሞ የሚለው ወደ 205000 ሰው አይቶታል በ20 ሰዓት ውስጥ። እጅግ በጣም ብዙ ያየ ነው። በጣም እውነትም ደግሞ ብዙ ሰዎች ይሄንን ቪዲዮ የምንመለከት እየተባረክንበት እንደሆነ እርግጠኛ ነኝ። እኔ በጣም እሷ ያለፈችበት ነገር ደግሞ በጣም እኔ ይሄን ቪዲዮ የሚያዩት አብዛኛው ሰው ማለት ነው ነገራችን ላይ ክርስቲያን ያልሆነ ሰው ነው። እርግጠኛ ነኝ ጌታ ያለመነ ነው። ግን ምንድነው ከዚህ በፊትም በዛው ዓለም ውስጥ እጅግ በጣም ታዋቂ ስለነበረች ብዙ ሰዎች ስለሚያውቋት ያለፈችባቸው ብዙ በጣም ውጣ ወረዶችና ትልቅ ሐዘን ውስጥም ነበረች። ልጇ ክርስቲያን ላቃቸው ወደ ጌታ ሄደዋልና በሱም በጣም ትልቅ ውሾቹ ደግሞ ነው ትልቅ ሐዘን ውስጥ ገብታ ነበርና በቃ እግዚአብሔር ደግሞ ረድቷት ስለዚህ መብቃቱ እጅግ በጣም እውነትም ከምንነገር በላይ ነው። እኔ ዛሬ በጣም ደስ ብሎኛል። እሷም ያው እግዚአብሔር እንኳን ማጽናናት በሶችም ደግሞ በኮሜንት ላይ በቃ በጣም ደስ እንዳላቸውና እውነትም አንቺ የጌታ ባቱኝ ይሄ ነገር ማለፍ በጣም ከባድ ነበረ ብሎ ኮሜንት ሀሳብ ሲጽፉላት ነበር። እውነትም ነው። በጌታ ባልሆነ በመንፈስ ቅዱስ ካልሆነ ይሄ እንደዚህ አይነት ነገር መወጣት ከእንደዚህ አይነት ነገር መውጣት ከእንደዚህ አይነት ከባድ ሐዘን ውስጥ መውጣት ማለት እጅግ በጣም ከባድ ነው። እንግዲህ ያረፈው ልጇ ነው፣ የሞተው ልጇ ነው፣ ከእንደዚህ አይነት የመጀመሪያ ልጇ ነው። ገና በለጋ ዕድሜ ነው የሞተው። በጣም ሕፃን ልጅ ነው። በጣም በቃ እውነት የሚያሳዝን ነገር ነው። ግን ደግሞ እግዚአብሔር አዋቂ ስለሆነ ሁሌም እግዚአብሔር ደግሞ አንድ ነገር ሲያደርግ ለራሱ በፍቃዱ ስለሆነ እግዚአብሔር ሁሉም ነገር ሲያደርግ እንግዲህ ለጥሩ ነገር ስለሆነ ለበጎ ነገር ስለሆነ እግዚአብሔርም ደግሞ አጽናናት። እኔ በጣም ደስ ብሎኛል ዛሬ ለዚህ በመድረሷና እንደው ሌሎች ደግሞ ምሳሌ አርአያ በመሆኗ ብዙ ሐዘን ውስጥ ያሉ ሰዎች በጣም እኛ መሩናል፣ ብዙ ነገር ጎድሎብናል፣ እግዚአብሔር ረስቶኛል ብለው ተስፋ ለቆርጠ ሰው እሷ ትልቅ አርአያ የምትሆንና ከሷ ትልቅ ነገር እንደሚማሩና በሷ ወደ ተስፋ እንዲመለሱ ወይም ደግሞ እግዚአብሔርም አሁንም ስቲል ከነሱ ጋር እንደሆነና እግዚአብሔር ከነሱ እጁን እንዳላነሳ እግዚአብሔር ከነሱ ፊቱ እንዳላዞረ እሷ አንድ ማሳያ ናት ብዬ ነው የማስበው። ዛሬ እኔ እጅግ በጣም ደስ ብሎኛል። እንኳን ጌታ ረዳሽ ልልሽ ፈልጋለሁ እህቴ ዘማሪ ዘሪቱ ከበደ። እጅግ መዝሙሮቿ ደግሞ እጅግ በጣም ደስ የሚሉ ናቸው። ብዙዎቻችሁ አሁን በዚሁ ገብታችሁ ዘሪቱ ከበደ ብላችሁ ሰርች ብታደርጉ ዩቲዩብ ላይ ማግኘት ትችላላችሁ። እጅግ በጣም ብዙዎቻችን እየተባረክንበት ነው። እኔ ከመጀመሪያው ቸርች ነበርኩ ሲለቀቅ። ዛሬ ደግሞ በዓል ነው ታውቃላችሁ። ያው የትንሳኤ በዓል ነው። ጌታ ኢየሱስ ክርስቶስ
ሞትን ድል አድርጎ የተነሳበት ቀን ለኛ ለክርስቲያኖች ደግሞ እጅግ በጣም ልዩ የሆነ ቀን ስለሆነ ቸርች ነበርኩኝ ስለቀቃ እንደጋጥም ነበር ያየሁት እየተወሰኑትን። ከዛ በኋላ ግን ቤት ከገባ በኋላ ከመጀመሪያው ጀምሮ እየሰማሁ ነው እያዳመጥኩት ነው እየተባረኩበት ነው። እናንተም ደግሞ ተባረኩበት ማለት ፈልጋለሁ። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ወንድሞቼ እህቶቼ ሰብስክራይብ በማድረግ ቤተሰብ ይሁኑ ልላችሁ ፈልጋለሁ። እኔ ወንድማችሁ እንደተለመደው የሚነግራችሁ ነገር ምንድን እኔ ወንድማችሁ ፍሮምስ ነኝ። እወዳችኋለሁ። ሰላም ሁኑልኝ። የዓለም ኃጢአተኞች እንኳን ደስ ያላችሁ፣ ኢየሱስ ክርስቶስ መጥቷል ሊያድናችሁ። የዓለም ኃጢአተኞች